ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 15 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአገዛዙ ጦር በደጋዳሞት በዋሸራና በጮቄ ከፍተኛ ቦታዎች ያደረገው የ9ኛው ቀን አጠቃላይ እንቅስቃሴና የስምሪት ሁኔታ ተገልጿል። ዝርዝር ወደ ውጊያ መረጃዎችን ይዘናል። የትግራይ ክልል አስተዳደር ብሔራዊ የህልውና አደጋ ገጥሟቸዋል ላላቸው ኃይሎች ብልጽግናን ለመታገል አብረን እንስራ ሲል ጥሪ አቅርበዋል። ሰሙታላቸው። ፌዴራል መንግስቱ የጦርነት ነጋሪት መምታቱን እንዲያቆም የሚል ርዕስ ያለው ጠንካራ ደብዳቤ ለአብይ አህመድ ተልኳል። በዘገባችን ተካቷል። የቀድሞው የኤርትራ የትምህርት ሚኒስትርና በኢትዮጵያ የኤርትራ ባለሙሉ ስልጣን አምባሳደር የነበሩት ሰመረ ርዕሶም አርፈዋል። ኢራን በእስራኤል አቅራቢያ ላይ በምትገኝ የዮርዳኖስ ከተማ ላይ የሚሳኤል ጥቃት የሰነዘረች ሲሆን በባህሬንና በሳውዲ አረቢያም የማስጠንቀቂያ ጥሪዎች ተላልፈዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአገዛዙ ጦር በደጋዳሞት በዋሸራና በጮቄ ከፍተኛ ቦታዎች ያደረገው የ9ኛው ቀን አጠቃላይ እንቅስቃሴና የስምሪት ሁኔታ ተገለጸ። በጎጃም ቀጠና በሚገኙት ደጋዳሞት ዋሸራና ዋብር ጮቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የተሰማራው የአገዛዙ ሰራዊት ላለፉት 9 ቀናት ያደረገውን ወታደራዊ እንቅስቃሴና የወቅቱን የመሬት ላይ ሁኔታ የሚያሳይ ዝርዝር መረጃ ይፋ ሆኗል። እንደ መረጃው ከሆነ አገዛዙ በከፍተኛ ጀኔራሎች የሚመራ ስብሰባ ከማካሄድ ጀምሮ ከባድ መሳሪያዎችን እስከ መጥመድና ሰራዊቱን በተለያዩ አቅጣጫዎች እስከ ማሰለፍ የሚደርስ ወታደራዊ እንቅስቃሴ አድርጓል። በደጋዳሞት አቅጣጫ በፈረስ ቤት ከተማ የነበረው የ23ኛ ክፍለ ጦር አንድ ሬጅመንት ወደ ዳማ ማርቆስ ቀጠና የተንቀሳቀሰ ሲሆን በአረፋ በኩል የገባው የ79ኛ ክፍለ ጦር አንድ ሬጅመንት ደግሞ አረፋን ተሻግሮ በቋሪት በኩል ከገባው የዚሁ ክፍለ ጦር አካልና ከ76ኛ ክፍለ ጦር ጋር በመቀላቀል ልጅ የንጉስና ገሸት ተሻግሯል። በተመሳሳይ በፈረስ ቤት ከተማ ወረዳ ጽህፈት ቤት ውስጥ ሌተናል ጀነራል መሐመድ ተሰማን ጨምሮ 3 ከፍተኛ ጀነራሎች፣ የዞን አመራሮች፣ 2 ኮሎኔሎችና 1 ሻለቃ ያካተተ የጦር መረጃ አመራሮች፣ የ2 ክፍለ ጦር አዛዦችና የኮር ዘመቻ መሪዎች የተሳተፉበት ወታደራዊ ስብሰባ ተካሂዷል። በተጨማሪም አገዛዙ 2 BM-21 ሮኬት አስወንጫፊ ከባድ መሳሪያዎችን በሰቀላ ትምህርት ቤት አካባቢ አቁሞ ይገኛል። በሌላ በኩል በዋሸራ አቅጣጫ ከገረገራ እና ከብራ ዳማ ተነስቶ ወደ ዋሸራ ገብቶ የነበረው የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቆች በተሰነዘረበት ድንገተኛና ከባድ ጥቃት ተመቶ በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለቆ ለማፈግፈግ ተገዷል። ወደ ዋብር ጮቄ በተደረገው ዘመቻ የ6ኛ እዝ 2 ኮሮች ማለትም 602ኛና 201ኛ ኮሮች በሜጀር ጀነራል ብርሃኑ ጥላውን የዘመቻ መሪነት በጋራ የተሰማሩ ሲሆን ከወይን ውሃ በድጓ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ድጓ ደብረ ዘይትን አልፎ በዋብር ከርኒ መገንጠያ ላይ ሰፍሮ ይገኛል። በተመሳሳይ ከደንበጫ በዋዳን በኩል ወደ ኮረብታ ዋብር ያቀናው የሁለቱ ኮሮች ጥምር ኃይል ዋብር መግቢያ ቴሌ ላይ የደረሰ ሲሆን ከማቻከል ወደ ስናን እንዲሁም ከደብረ ማርቆስ ወደ ረቡ ገበያ የተንቀሳቀሰው የ32ኛና የ26ኛ ክፍለ ጦር ጥምር ኃይል ደግሞ ስናንን አልፎ ከደንበጫ ከወጣው ኃይል ጋር በዋብር መግቢያ ቴሌ ታወር አካባቢ ተገናኝተዋል። በተጨማሪም በደባይ ቆይ ከተማ የሚገኘው የአገዛዙ 75ኛ ክፍለ ጦርና የሜካናይዝድ ኃይል ከቆይ ወጣ ብሎ አንድ ባትሪ መድፍ በቁጥር 3 በመጥመድ ከትናንት ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች በዘፈቀደ የከባድ መሳሪያ ድብደባ ሲያካሂድ ማደሩ ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት የእግረኛ ሰራዊት እንቅስቃሴ አላደረገም። ይህ በእንዲህ እንዳለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም 7 መነኮሳት በድሮን ህይወታቸውን አጥተዋል። ዛሬ ሐምሌ 15 2018 ዓ.ም አባይ በረሃ ያለችዋ ቅድስት አርሴማ ገዳም መነኮሳት በጸሎት ቅዳሴ ላይ ያሉ በደረሰባቸው የአካንች ድሮን ድብደባ 7 መነኮሳት ወዲያውኑ ህይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ ቆስለዋል። ዓለም በቃኝ ብለው የመነኑ ገዳማውያንን ጭምር ለመጨፍጨፍ ርኅራኄ የሌለው አረመኔው የብልጽግናው አገዛዝ ተመሳሳይ የዘር ማጥፋት ወንጀሎችን በቤተ ክህነቱ አባቶች መናንያንና ምዕመናን ላይ እንዲሁም በአማራ ህዝብ ላይ በጅምላ መፈጸም ከጀመረ ዓመታትን አስቆጥሯል። የትግራይ ክልል አስተዳደር ብሔራዊ የህልውና አደጋ ገጥሟቸዋል ላላቸው ኃይሎች ብልጽግናን ለመታገል አብረን እንስራ ሲል ጥሪ አቀረበ። የትግራይ ክልል አስተዳደር የፕሪቶሪያውን ስምምነት ጥሶ ብሔራዊ ህልውናችንን አደጋ ላይ በመጣል ሰብአዊና ዲሞክራሲያዊ መብቶቻችን ከልክሎ ያለ ጥይት ሊያጠፋን እየሰራ ቆይቷል ሲል ገልጿል። አገዛዙ በቅርብ ጊዜ ደግሞ ተላላኪዎቹን በማዝመት እንዲሁም በትግራይ ተወላጆች ስም ሰብስቦ የትግራይ ህዝብና መንግስት ተቆርቋሪዎች የማስመሰል ድራማ እንዲሰሩለት ያቀደውን ውጥን ስለከሸፈበት
በትግራይ ህዝብና መንግስት ላይ የማጥቆር ዘመቻ በከፍተኛ ደረጃ እየሰራበት ነው በማለትም ገልጿል። የዘመቻው መነሻ ደግሞ ጀምሮ ያልቋጨውን የትግራይ ህዝብ ከምድረ ገጽ የማጥፋት ዓላማ ለማሳካት ያዘጋጀውን ወታደራዊ ዝግጅቶች ተጠቅሞ ጦርነት የማስጀመር መንደርደሪያ እንደሆነ ፀሐይ የሞቀው ርካሽ ስልት ነው ሲልም አንስቷል። አሁንም በትግራይ ህዝብ ላይ ዳግም ጄኖሳይድ ለማስፈጸም የሚያስችለውን ወታደራዊ ዝግጅት ጨርሶ ጀምር የሚል መመሪያ ለማውረድ በመጠባበቅ ላይ ነው ብሏል። እንደ ትግራይ ህዝብና መንግስት ካገዛዙ ለሚመጣብን የጥፋት ዘመቻ እጃችንና እግራችንን አስረን የምንጠብቅበት ምንም አይነት ምክንያት የለንም ያለው የትግራይ አስተዳደር፣ በመሆኑም በሁሉም ዞኖች፣ ወረዳዎችና የከተማ መስተዳደሮች ዘንድ እንደ ህዝብ ፍጹም አንጠፋም በሚል መሪ ሀሳብ ከፍተኛ የድርጅትና የመንግስት ኃላፊዎች የሚያስተባብሩት ሰፋፊ ህዝባዊ መድረኮች እያከናወነ መሆኑን አንስቷል። አሁንም እንደ ህዝብ ከመጥፋት ያለንን አማራጭ አንድነታችንና ትብብራችን ነው ሲል ገልጿል። የትግራይ ህዝብ የትግሉ ባለቤት በመሆን በየመድረኩ በሚደረጉ ውሳኔዎች ድጋፉን እየሰጠን ይገኛል ያለው የደብረ ጽዮን አስተዳደር ህልውናችንን ለማረጋገጥ ተዘጋጅተናል ብሏል። በዚህም ብሔራዊ የህልውና አደጋ ገጥሟችሁ በከባድ ስቃይና መከራ ላይ የምትኖሩ ህዝቦችና የተደራጀ ትግል የምታደርጉ ኢትዮጵያውያን ኃይሎች ከትግራይ ህዝብና መንግስት ጋር ያላችሁን ጥምረት እንድታጠናክሩ እንዲሁም ጸረ አብይ አህመድ ጄኖሳይዳዊ አገዛዝ የምታደርጉት ትግል እንድታጠናክሩ ሲል ጥሪ አቅርበዋል። ሳልሳይ ወያነ ፓርቲ ፌዴራል መንግስቱ የጦርነት ነጋሪት መምታቱን እንዲያቆም ሲል ለአብይ አህመድ ደብዳቤ ጻፈ። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ፓርቲ ለብልጽግና ቡድን መሪ አብይ አህመድ የጻፈው ደብዳቤ የትግራይ ህዝብ እውነተኛ ጥያቄዎች አለመመለሳቸው የጦርነቱ ምክንያት እንደሆነ አስታውቋል። ጉዳዩ በኢትዮጵያ መንግስትና በህወሓት መካከል አዲስ ጦርነት እንዳይቀሰቀስ መከላከልና የትግራይ ህዝብን ህገ መንግስታዊ ጥያቄዎች ያለምንም ቅድመ ሁኔታ መመለስን ይመለከታል ያለው ፓርቲው የትግራይ ህዝብ ሰላም ገባው አስረድቷል። ከፍተኛ መስዋዕትነት የተከፈለበትና የብዙዎችን ህይወት የቀጠፈው ያለፈው አስከፊ ጦርነት ካስከተለው መጠነ ሰፊ ውድመትና ሰብአዊ ቀውስ ገና ሳያገግም በአሁኑ ወቅት አዲስ የጦርነት ደመና እያንዣበበ መምጣቱና ጫፍ መንካቱ እጅግ አሳሳቢና አደገኛ ክስተት በመድረሱ ነው ብሏል ፓርቲው። ሁኔታው በትግራይ ህዝብ ብቻ ሳይሆን የሀገሪቱን ህልውና እንዲሁም ምስራቅ አፍሪካ ሙሉ በሙሉ ወደ ለየለት ጥፋት የሚያመራ ነው ያለው ፓርቲው በተለይም ሀገሪቱና የትግራይ ህዝብ በከፍተኛ ኢኮኖሚና የማህበራዊ ቀውስ ውስጥ ባሉበት በዚህ መገኘታችን አደጋውን እጥፍ ድርብ እንደሚያደርገው ገልጿል። የኢትዮጵያ መንግስት ጦርነትን ለማስቀረትና ሰላም እንዲረጋገጥ ከተፈለገ የትግራይ ህዝብ እውነተኛና ህዝባዊ የሆኑትን ሰብአዊ፣ ህገ መንግስታዊና ፖለቲካዊ ጥያቄዎች ከተለያዩ አካላት ጋር በማያያዝ ማጓተትና ለመመለስ በአስቸኳይ እንዲያቆም ሲልም ፓርቲው አሳስቧል። ቀጥታ ለትግራይ ህዝብ የዕለት ተዕለት ኑሮ ወሳኝ የሆኑትን ማህበራዊና ኢኮኖሚያዊ መሰረታዊ አገልግሎቶችን ፍትሐዊ የበጀት ክፍፍልን ጨምሮ ያለምንም ቅድመ ሁኔታና ገደብ ሙሉ በሙሉ ስራ ላይ እንዲውሉ ማድረግ ሲገባ እነዚህን እውነተኛ የህዝብ ጥያቄዎች ከተለያዩ የፖለቲካ ጥቅሞችና አካላት በተለይ ከህወሓት ጋር በማያያዝ አለመመለሱን ፓርቲው አክሏል። ሳልሳይ ወያነ ይህ ሁኔታ ለሌላ ጦርነት መቀስቀስ ትልቁን ምክንያት እየተፈጠረ መሆኑ ታውቆ መንግስት ከጦርነት አማራጭ ወጥቶ በሰላማዊ መንገድና በውይይት ለችግሮቹ እውነተኛ ምላሽ እንዲሰጥ ሲል ጥሪ አስተላልፏል። የቀድሞው የኤርትራ የትምህርት ሚኒስትርና በኢትዮጵያ የኤርትራ ባለሙሉ ስልጣን አምባሳደር የነበሩት ሰመረ ርዕሶም አረፉ። የቀድሞው የኤርትራ የትምህርት ሚኒስትርና በኢትዮጵያ የኤርትራ ባለሙሉ ስልጣን አምባሳደር ሆነው ያገለገሉት ፖለቲከኛና ዲፕሎማት አምባሳደር ሰመረ ርዕሶም በህመም ምክንያት በ83 ዓመታቸው ከዚህ ዓለም በሞት መለየታቸው ተገልጿል። አምባሳደር ሰመረ ርዕሶም እንደ አውሮፓውያን አቆጣጠር በ1976 የኤርትራ ህዝባዊ ነጻነት ግንባርን የተቀላቀሉ ሲሆን ለ49 ዓመታት ሀገራቸውንና ህዝባቸውን በታማኝነትና በከፍተኛ ወገንተኝነት ሲያገለግሉ መቆየታቸውን የኤርትራ ማስታወቂያ ሚኒስቴር ገልጿል። በትግሉ ዘመን የኤርትራ ህዝባዊ ነጻነት ግንባር የውጭ ግንኙነት ክፍል ተወካይና በኋላም በካርቱም የኤርትራ ቢሮ የደህንነት አገልግሎት ኃላፊ ሆነው አገልግለዋል። ኤርትራ ከተገነጠለች በኋላ አምባሳደር ሰመረ በርካታ ከፍተኛ ሀገራዊና መንግስታዊ የኃላፊነት ቦታዎችን መርተዋል። እንደ አውሮፓውያን አቆጣጠር ከ1991 እስከ 1992 በሱዳን የኤርትራ ጊዜያዊ መንግስት የመጀመሪያው ዋና ጸሐፊ፣ ከ1993 እስከ 1996 በውጭ ጉዳይ መስሪያ ቤት የአሜሪካ ጉዳዮች ዳይሬክተር ጀነራል እንዲሁም ከ1997 እስከ 2003 በአሜሪካ የኤርትራ ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። በተጨማሪም ከ2003 እስከ 2006 ዓ.ም የማዕከላዊ ዞን አስተዳዳሪ በመሆን ሰርተዋል። ዲፕሎማት እንደ አውሮፓውያን አቆጣጠር ከ2007 እስከ 2005 ድረስ በኤርትራ የትምህርት ሚኒስትርነት ያገለገሉ ሲሆን ከ2018 እስከ
25 ዓመተ ምህረት ድረስ ደግሞ በሚኒስትርነት ማዕረጋቸው ከ2018 እስከ 2025 ድረስ ደግሞ በሚኒስትርነት ማዕረጋቸው ጎን ለጎን በኢትዮጵያ የኤርትራ ባለሙሉ ስልጣን አምባሳደር ሆነው በመሾም በሁለቱ ሀገራት መካከል የነበረውን ዲፕሎማሲያዊ ግንኙነት በማጠናከር ረገድ ትልቅ አሻራ አሳርፈዋል። ኢራን በእስራኤል አቅራቢያ በምትገኝ የዮርዳኖስ ከተማ ላይ የሚሳኤል ጥቃት ፈጸመች። ኢራን በእስራኤል አቅራቢያ ላይ በምትገኝ የዮርዳኖስ ከተማ ላይ የሚሳኤል ጥቃት የሰነዘረች ሲሆን በባህሬንና በሳውዲ አረቢያም የማስጠንቀቂያ ጥሪዎች ተላልፈዋል። በአሜሪካ ኢራን ላይ የሚሰነዘረው የአየር ጥቃት ለ11ኛ ሌሊት የቀጠለ ሲሆን ዲፕሎማሲያዊ ጥረቶች እስካሁን ምንም የሚታይ መሻሻል አላሳዩም። ሁለቱም ወገኖች ያሉ ባለስልጣናት በዓለም አቀፍ የኢነርጂ ማጓጓዣ ወሳኝ በሆነውና በኢራን ጥቃቶች ምክንያት ተዘግቶ ባለበት የሆርሙዝ ወሽመጥ ውዝግብ ላይ አቋማቸውን አጽንተዋል። ባለፈው ወር ግጭቶች ከጀመሩ ወዲህ ኢራን እስራኤል ዳግም ወደ ጦርነቱ እንዳትገባ ለማድረግ በማሰብ እስራኤልን ከመምታት ተቆጥባ ነበር። የሆርሙዝ መዘጋት ከመካከለኛው ምስራቅ ውጭ ባሉ አካባቢዎች ጭምር በዓለም ኢኮኖሚ ላይ ከፍተኛ ስጋትን ፈጥሯል። በየመን የሚገኙ በኢራን የተደገፉ የሁቲ አማጽያን በቀይ ባህር ውስጥ በሳውዲ የንግድ መርከቦች ላይ ጥቃት ለመሰንዘር ያሰሙት አዲስ ዛቻ ሌላውን የንግድ መተላለፊያ አደጋ ላይ ጥሎታል። የዮርዳኖስ ጦር 4 የኢራን ሚሳይሎችን በአቃባ ሰማይ ላይ ማክሸፉን ገልጾ ሌሎች 2 ግን ሰዎች በማይኖሩባቸው አካባቢዎች መውደቃቸውን ተናግሯል። በአቅራቢያዋ በሚገኘው የእስራኤል ኤላት ከተማ ሰዎች በቀረጹት ቪዲዮ ላይ የጭስ ደመናዎች በሰማይ ላይ ሲታዩ ነበር። ዮርዳኖስ 4 የኢራን ድሮኖችን ማክሸፏን ተናግራለች ሲል አሶሺየትድ ፕሬስ አስነብቧል። ሌላ የሚሳኤል ማስጠንቀቂያ በባህሬን የተሰማ ሲሆን ሳውዲ አረቢያ ደግሞ በፋርስ ባህረ ሰላጤ ዳርቻ የምትገኘው የዳማም ከተማ ነዋሪዎች መጠለያ እንዲፈልጉ አሳስባለች። የአሜሪካ ጦር ለ11ኛ ምሽት በኢራን ላይ የፈጸመውን ጥቃት ማጠናቀቁን የገለጸ ሲሆን የጥቃቱ ኢላማዎች የአውሮፕላንና የድሮን ማከማቻ ቦታዎችን ያካተቱ እንደነበር ዘገባው አክሏል። የኢራን ጤና ጥበቃ ሚኒስቴር ባለፉት 11 ቀናት ውስጥ አሜሪካ ባደረሰችው ጥቃት 6 ሴቶችና 2 ህጻናትን ጨምሮ 53 ሰዎች መገደላቸውንና ወደ 600 የሚጠጉ ሰዎች መቁሰላቸውን ገልጿል። የኢራን አብዮታዊ ዘብ የበቀል ጥቃቱን እንደሚቀጥል አጥብቆ ተናግሯል። የመጨረሻው ጥቃት ከመፈጸሙ በፊት የኢራን የሀገር ውስጥ ጉዳይ ሚኒስትር እስክንድር ሞሜኒ ዲፕሎማሲውን ለማነቃቃት በግጭቱ ውስጥ ቁልፍ አስታራቂ ወደ ሆነችው ፓኪስታን ተጉዘው ነበር። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።